አይ ዝርዝሩን አትንገረኝ። እኔ እያንዳንዱን አውቃቸዋለሁ። ጌም ስለነበረ ነው ቅድም ትቼ ሄድኩት። እየተከታተልኩኝ ነው እኔ ላስረዳህና መጀመሪያ ከዛ በኋላ እነሱ አንደኛው እኔ መብረቁን ስለማከብረው ከእኔና መብረቁ አንድም አይነት ግንኙነት ትውውቅ የለንም በምንም መልኩ። በሆነ 2-3 አጋጣሚዎች በተቸገሩ ሰዎች ሰበብ ተገናኝተናል። በዛም ሰዓት ላይ ኮምፕሌኖች ሲመጡ ልኮልኛል። ሲልክ ደግሞ እኔም ከነመረጃው እየላኩለት ነው እያንዳንዱን ነገር። ከዛ ውጪ ጃጓር ምናልባት አታክ ከሆነ አንተ ሌላ ቦታ አይተኸኝ ሰምተህ ማታክ ከሆነ ራሴ በገዛ አፌ ወጥቼ ተናግሬያለሁ። የሴቶች ስራ ተበላሽቶብኛል ስል ደግሞ አምጥቼ እንደማንም ለመወርወር ቢሆን ሁሉንም አመጣቸዋለሁ። ሁሉንም የከፈሉትን በሙሉ በቪዚት ቪዛ እያስገባው እወረውራቸዋለሁ። ማንም አይጠይቀኝም። በስነ ስርዓት ግን በከስተመር ተመርጠው እንዲመጡ ለማድረግ ረመዳንም ገባብኝ በመሃል። ከዛም ስራዎች ደግሞ 2-3 በመሃል በዚህ አገር ውስጥ በተፈጠረ የህግ ለውጥ ኢትዮጵያን በተፈጠረ ተበላሸ። ሲበላሽ ምንድን ነው ያደረኩት? እኔ እያንዳንዱን ሪሲት እልክልሃለሁ። ከ2.5 በላይ ብር መልሻለሁ። ትዕግስት ይኑራችሁ። ተራ በተራ እየመለስኩ ነው እያልኩ ነው። አካውንታቸውን እቀበላለሁ። ከታች ምን በሉ ላለው ሪሲቱን ትልካላችሁ። አካውንቱን የሚገባበትን ብዙ ጊዜ ተመሳሳይ ስለማይሆን ነገ ደግሞ መጥተው አላስገባሽም እንዳይሉኝ ከታች አካውንቱን ጻፉ፣ የመጀመሪያውን ሪሲት። ከዛ በራሳችሁ ቃል ከላይ ያስገባውልሽን የብር በዚህኛው አካውንት አስገቢልኝ በሉ እያልኩ ለብዙ ልጆች መልሻለሁ። አሁን እዚህ ጋር ያለችው አብነት ከዛም በፊት ያሉትንም ጠብቁ ነው ያልኩት። አልመልስም ያልኩት አንድም ሰው የለም። አንድ ይሄ። በሁለተኛ ደረጃ ደግሞ ማንም በማንም ሊያስፈራራኝ አይችልም። ስራ ላይ ስራ ይበላሻል፣ ስራ ይዘገያል። ይቅርታ እየጠየኩኝ በስነ ስርዓት እያናገርኩኝ ነው እንትን የምለው። እኔ ክፉ ቃል የተናገርኳት ቃል ልጅ ብትኖር ኤልሳ፣ አንተም ደጋግመህ መብረቁ ያስጠነቀቀኝ ልጅ ማለት ነው። አግዣት ስጫት እያለቀሰች ነው እባክሽ ብለኸኛል። እሺ ብዬ ወንድሟን ቪዛውን ራሱ ልኬልሃለሁ። እሺ ብዬ ላመጣላት ስል በቀደም ለታ በ20 ቀን ውስጥ ያልኩ ሰዓት ስደውልላት ተጫወትሽብኝ፣ በ10 ቀን የከነሰልሽውን ቪዛ አሁንም አንቺ እኔ መወንጀል ላይ ነሽ ያለሽው፣ ያውም ደግሞ በውሸት ባለፈው በማዳምሽ እንዲያደረግሽ አሁን እንዲህ ነው የምትይው። ከተሰደብኩ አይቀር ከዚህ በኋላ በወር 500 ከፍልሻለሁ እንጂ ብሩንም እንደሰው ለአንድም ሰው ቆራርጬ የመለስኩለት የለም። ባለ 150 የከፈሉ ልጆች አሉ፣ 160 የከፈላለ፣ 180 የከፈሉ ልጆች አሉ። የእያንዳንዳቸው ሙሉ እያረኩ መልሻለሁ። ምናልባት 2-3 ልጆች ቆራርጬ ሊሆን ይችላል። እሱንም ይቅርታ እየጠየኩኝ። በተረፈ ግን ኤልሳ በገዛ ምላሷ የሌለ ሰይጣን ውስጥ ትከተኛለች። ስራ ተበላሽቶብኝ እንጂ አውቄ አይደለም። ለስራ የተቀበልከውን ብር ደግሞ ቁጭ አታደርገውም። ለሚሰሩ ስራዎች ታከፋፍለዋለህ። ሰብስቤ ያስገባለሁ። እሺ ብለው የወሰዱ ስንት ልጆች አሉ። ታገሱኝ ነው እንጂ ያልኩት የሴቶች ስራ ነው፣ የወንዶች ስራ አይደለም። የሴቶች ስራ ስለተበላሸብኝ እንዲህ ነው ብዬ ተናግሬያለሁ። ከዛም አልፎ ከዚህ በፊት ባስተዋወቅኩበት ቤት በሀቢባን ቤት ይሁን በሳሪም ጋር መሲም ጋር ተናግሬያለሁ። የሴቶች ስራ ተበላሽቷል። አሁን አልቀበልም። ያሉትንም እየመለስኩ ነው። ይቅርታ እያልኩ ጠይቄያለሁ። አሁን አድማ ተደርጎ እዚህ ጋር ተመቶ ይሄ ንግግር እኔ አያስደነግጠኝም፣ አይሞቀኝም፣ አይበርደኝም። የሰው ሀቅ ስመልስ ለአላህ ስል እንጂ ለመብረቁ፣ ለጃጓር፣ ለከሌ ብዬ አይደለም እኔ የምመልሰው። ለማንም ስለ አይደለም፣ ሀቃቸው ስለሆነ ነው የምመልሰው። እዚህ ጋር ስለመጡ የምመልስ ለማንም አሁንም ቢሆን አልመልሱም። እንደሰበሰብኩት እያስገባውኝ ተራው ሲደርስ ሁሉንም ሰጣለሁ። አንተ ጋር ስለመጡ አይደለም የምሰጠው፣ በከሌ ጋር ስለሄዱ አይደለም የምሰጠው። ከዚህ በፊት በሰጠችኝ ሳምንት ሳይሞላት ጉሮሮዬ ላይ ያለው እንቅርት እንዲህ ተብሏልና እባክሽ መልሽልኝ ስትል ስመልስ እንኳን የሞከርኩትን የሲኦሲ የምን ቆርጬ አይደለም የምመልሰው። ያልተሳካልኝ እኔ ነኝ እያልኩኝ ሙሉ ብር ነው የምመልሰው። እስኪ ቆረጠችብኝ፣ የሲኦሲ ቆረጠችብኝ፣ ቪዛ ወጥቶ የተበላሸ ቪዛ ወጥቶላቸው እዚህ ተቀባይ ስለሌላቸው ማምጣት ያልቻልኳቸው የትኛዋን ልጅ ቪዛ ቆርጬባታለሁ። ትምጣና ሰላም ሁላችሁም። እኔ በዳታ ነው እና የምጠቀመው። አንድ ጊዜ እኔን አስተናግዱ። ዳታ ትጨርስ። ቆይ ሚውት አድርጊ። እያወራች ነው እኮ ትጨርስና ከዛ ምትሰለች
ጃጓር በብሌን ጉዳይ ደግሞ በፍቅር የተነጋገር ነው እንጂ ግዴታ የለብኝም። እኔ ነኝ ቃል የገባሁት አይደለም የተወሰነ ብር ሙሉውን እኔ ልክፈል ብዬ ነበረ። ሳደርግም በደቂቃ ውስጥ ነው የምሰጠው። ስናገር ግን ትርፍ ንግግር ምንም ነገር ካሰማው ደግሞ እኔ ጋር ይዘጋል። መብቴ ነው። በፍቅር ለተስማማሁት ነገር ማንም አያስገድደኝም። ሰጥታኛለች፣ ብር ለእኔ ሰጥታኛለች ወይ? አልሰጠችኝም እኮ እንዴ። ውዴታ እንደ ግዴታ የሚታይበት ነገር የለም። አሁንም አልሰጥም። አለቀ። በተረፈ ግን ሌሎች ልጆችን የእያንዳንዱን ሰው እያስተካከልኩኝ እሰጣለሁ። ይሄ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታዮች በጣም ወሳኝ ነው። እነዚህ ሰዎች ኮሚኒኬሽን ይፈልጋሉ ከአንቺ ጋር በሚጽፉልሽ ጊዜ፣ በሚደውሉልሽ ጊዜ አፕዴት ላይክ የግድ ዛሬ ነገ ስጫቸው እኮ አይደለም። በቃ ስትመልሽላቸው ይረካሉ። አሁን ብዙ ጊዜ የምናያቸው ሰዎች ብዙ ሰዎች የምናያቸው ይበሉና ብሎክ ያደርጓቸዋል። አሁን እነዚህ ሰዎች ደግሞ ገንዘቡ እንዴት አድርገው እንዳመጡ ስለሚያውቁ ምንድን ነው የሚያዩት? አንቺን ትናንትና እኮ በመልካም ነገር የምትታወቂ ነሽ፣ ዛሬ ተለውጣ በላችን ብለው ነው እንትን የሚሉሽ። እንደዚህ ሁሉ መሰማት የሌለበት ነገር ነው። ቁጥሬን ልስጥህ። አሁን አንተ እዚሁ ጋር ያለህ ቁጥሬን አስገባና ሜሴጅ ላክልኝ። እኔን ለመጥቀም ብለው የገዛ ጓደኞቼ ፌስቡክም ላይ ቲክቶክም ላይ በሰሩት ማስታወቂያ የሚደውለው ሰው በጣም ከአቅም በላይ ስለሆነ ምን እንዳደረግኩኝ ዋትሳፕ ላይ መብረቁ ምናልባት ገጥሞ ከሆነ ያ ሜሴጅ ምን እንዳልኩ ልንገርህ። ስለ ወንድ ቪዛ የምታናግሩ በዚህ ቁጥር ደውሉ፣ የሴት ቪዛ የምታናግሩ በዚህ ቁጥር ደውሉ፣ ካንስሌሽን ያላችሁ በዚህ ቁጥር ደውሉ ብዬ እያንዳንዱን ስልክ 3 ሰው ይዞ ነው የሚጠብቀው መልስ ለመስጠት። ግን ልጆቹ በትክክልም ደግሞ እኔን አናግረው ለእኔ ስላስገቡ የእኔን ድምፅ ይፈልጋሉ። ገባ እንጂ መልስ እየተሰጣቸው ነው። መልስ ሲሰጧቸውም ታስገባላቸዋለች፣ ታናግራቸዋለች እያሉ በሪስፔክትሊ 3 ሰው ስልክ ይዞ መልስ ይሰጣል። ይሄንን ነው የምልህ። ብሎክ ያደረኩት ሰው የለም። ስልኬስ በታሪክ አይደለም በቀን በሌሊት ስዊች ኦፍ ሆኖ አያውቅም። አንድም ሰው አንስቼ ደግሞ ዲስሪስፔክት ካላደረገኝ፣ ክፉ ንግግር ካልተናገሩኝ ክፉ አልናገርም። አንዳንዴ በጣምም ራሴን ኮንትሮል አደርጋለሁ። ሀቅ አላቸው። እኔ ጋ ነው እንጂ ስራው የተበላሸው የእነሱ ብር አይደለም ኤክስፓየርድ ያደረገው። ገባ? ሀቅ አላቸው እያልኩኝ በትዕግስት ክፉ እንኳን የሚናገሩትን ማሌሽ ምንም ችግር የለም ታገሺ በስ ትንሽ ቀን እያልኩ እመልሳለሁ። ይሄ ነው ያለው ሁኔታ። አሁን እንግዲህ አንቺ ጋር ያው እንግዲህ የተረዳሽበት እውነት ነገር አለ። ያው አንቺ ምንድን ነው የተረዳሽው ነገር? ሶሪ ይቅርታ ስልክ እና ምንድን ነው መሰለሽ፣ እነዚህ አሁን በጣም የሚያቃጥል እንባ እያለቀሱ ናቸው። እውነቴን ነው የምልሽ። በህይወትሽ ላይ በተለይ አንቺ ይህ ነገር በጣም እንደ ሀራም የምትጠየፊ እህታችን ነሽ። በጣም የምትጠየፊ ነሽ። ይሄ የሚያቃጥል እንባ ምን እንደሚያመጣና ምን እንደሚያደርግ በደንብ ጠንቅሽ ታውቂዋለሽ። ስለዚህ የአንቺ ተስፋ መስጠት ለነሱ መድኃኒት ነው። አይዟችሁ እንደዚህ ነው ብታያቸው 2 ሰዓት 2 ደቂቃ የሚደውሉትን በሙሉ እያነሳሽ እንዲህ ብታያቸው እነዚህ ሰዎች ይቆማሉ። አሁን እኮ 8 ወር የሆኑ ሰዎች 8 ወር በላይ ይሆናል፣ አመት የሆኑ አለ፣ 9 ወር ይሆናል። እንደገና ደንግጠው ደግሞ ከ2 ወር በፊት የሰጡሽ ደግሞ ደንግጠው የእኛም ገንዘብ ሊበላ ነው ብለው የመጡ ሰዎችም አሉ። አየሽው? ለምንድን ነው መሰለሽ አላረጋጋሽው ሚዲያውን። እነዚህ ሰዎችን አላረጋጋሻቸው። ብታረጋጋቸው ኖሮ መልስ ብትሰጫቸው ኖሮ እንደዚህ ፈንቅሎም ሊመጡ አይችልም። አሁን ማአት ብር ነው ወደ 12 ሰው ምናምን አሁን የጻፍኩት እኔ ሰው ስም ዝርዝር። ስለዚህ ይሄ ሁሉ አንቺ አሁን የተናገርችው ምንም እኔ ጋር አለ፣ ገንዘቡ ግን በሂደት ነው የሚሰጣቸው ያልሽው ያ በቂ መልስ ነው። እንቀበልሽ። ምንም ይሄ ምንም የሚያጠይቅ የለም። ከፍላለሁ እሰጣለሁ አልሽ። በየቦታው ተናግሬያለሁ ወንድሜ። እስኪ እኔ አልተናገርኩ ከሆነ ይበሉ። አብነት ተብዬዋ ራሱ አሁን እዚህ ጋር የመጣሽው እኔ ቪዛ አላወጣሁኝም። ቪዛ አውጥቼ አይደለም ማምጣት ያቃተኝ። አንቺ አሁን አፍሽን ሞልተሽ እዚህ ጋር እህትሽን በ15 ቀን ነው በ20 ቀን በተቻለበት ሰዓት እኮ ከእኔ ፈጥኖ የሚያመጣ
መታ አንድ ቀን ቢሮ ተቀምጣለች። እኔ ቤት 2 ቀን አድራ ነው አይደለ ወደ ስራ ያስገባሁት። 2 ቀንም አላደረችም መሰል አይደለ እንዴ? አምጥቼ ማድረግ የምፈልገው ቀጥታ ለከስተመር ማስረከብ ነው የምፈልገው። ቋንቋ የማይችሉ ልጆች አምጥቼ እዚህ ጋር እያገላበጥኩ ማስመረጥ አልችልም። አይምሮዬም አይፈቅድልኝም። ቀራማም የሚባል ነገር አለ የሚገቡበት። ይሄ ነው ችግሬ። አሁንም ቢሆን ጃጓር ለማንም ስል ሳይሆን ግን አንድ ነገር የምነግርህ ሳያይ የሚፈርድ አምላክ የለም። አንድና አንድ አንተ ከኔና ከነሱ በሰማው ልትፈርድ ትችላለህ። ሌላውም እንደዚህ ይፈርዳል ብለን የምንፈራው አምላክ ግን እኔም በልቤ ያለውን እየሰራው ያለውትንም እየሞከርክ ያለውትንም እያበላሻው ያለውትንም እሱ ያውቃል። እነሱም ላላህ እንደሚሰጡት እኔም ላላህ ነው የምሰጠው። አውቄ ያደረኳቸው ምንም ነገር የለም። አሁን አንድ ሰው 150 ድራም ሲያስገባልኝ እኔ እዚህ ጋር ከሊት ለምትባለዋ ልጅ ይሄ ለሲኦሲ፣ ይሄ ለሜዲካል፣ ይሄ ለዚህ፣ ይሄ ለዚህ ተራዋ ሲደርስ እንዲህ ይደረግ ብዬ እሰጣለሁ። ይመለስ ሲባል ደግሞ ወርም 2 ወርም ቆይቶ መልሼ እልክላቸዋለሁ። እንዲህ ብዬ ያስገባሁትን ብር መልሱልኝ። መልሰው እኔ ጋር ሲያስገቡልኝ እከፍላለሁ። ቢዝነስ ላይ ያለህ ደግሞ ጃጓር ብር ይዘህ አትቀመጥም። ታገላብጠዋለህ፣ ትሰራለህ። ያንዱን ለአንዱ እያደረግ የማይኖርበት ሰዓት ይኖራል። እስካስተካክል ጠብቁኝ እያልኩ ነው ተናግሬያለሁ። እኔ በገባው ቁጥር ስለ ስራ ወይም የሆነ ነገር ተነስቶ ስመሰገንም ስኮነንም ስለ ሴቶች ለሆነው ነገር ይቅርታ ይስተካከላል። አዲስ ግን አልቀበልም እያልኩኝ በየቦታው እናገራለሁ። አዲስ የምቀበለው ከቅርብ ቦታ የሚመጡ ልጆች ከሳውዲ ከጆርዳን ምናምን የሚመጡ ልጆችም ብቻ ነው እንጂ ከኢትዮጵያ የሚመጣ አልቀበልም እያልኩ እየተናገርኩ ነው። አሁንም ይሄ ነው መልሴ። ቅድም ጮኬ ለወጣሁት መብረቁ የሚመለከታችሁ የዚህ ቤት ነገር ጃጓር፣ ሌሎቻችሁ የዚህ ቤት ልጆች ካስቀየምኳችሁ በጣም ይቅርታ። ሌላውን አይደለም ማንንም ይቅርታ አልጠይቅም ነው። ግን ትላንት ያከበረኝን ሰው ዛሬ ንቄ ረግጬ ለመናገር ተሰምቶኛል። የቸኮልኩትም ደግሞ ሌላ ጉዳይ ስለነበረኝ ነው። ለዛ ይቅርታ ጠይቃለሁ። በተረፈ አሁንም ሁሉም ተራው በደረሰው ሰዓት እመልሳለሁ። እዚህ ጋር ስለመጡ ላይ ስለወጡ ታች ስለወረዱ አይደለም። መንግስትም ቢሆን መብረቁ ይቅርታ ልናገር። ምንድን ነው? እሺ ተናገሪ። ምንድን ነው ሀሳብሽ? አይ ከመጣች እሷና እኔ በግልጽ እንድንነጋገር ስለፈለግኩኝ ነው። 2 ወር ጨርሶ ያለቀ ቪዛ በ10 ቀን ከስለሸዋል ብላኛለች ብላለች። ለሱም ደግሞ መረጃ አለኝ። ሮመዳን ላይ ነው ቼክ ያስደረኩት። የራሷ ያደንትን አንድ ፋሚሊ ናቸው። ኤምኬ ቤት ገብቼ ሜን የሚባል ልጅ ነው ቼክ ያደረገልኝ። በ10 ቀኑ እንደከለሽ አሁን ጠራዋለሁ እኔ ጥሪው እኔ ድምፁም አለ መረጃው ሁሉም ነገር አለ። ገብቼ በ10 ቀን ተከንስሏል። እኔ ስምሽን አልጠራሁም። እንደውም በዛን ሰዓት ስምሽን አልጠራሁም ቼክ አድርግልኝ ብዬ ሳናግረው ያመጣልሽ ሰው ብርሽን ሊመልስልሽ ከሆነ ውለታሽ ብርሽን ይመልስልሽ። ቪዛው ግን ወጥቶ ነበር። በወጣ በ10 ቀኑ ካንሰል ተደርጓል ብሎኛል። ለእኔ ግን የላከችልኝ ቪዛውን 1 ወር ከሳምንት ሆኖ ነው። እሱም አልቅሸባት ወንድም የበረሃ ሊገባ ነው እባክሽ ሮመዳን ሊያስ 2 ቀን ሲቀረው ነው እንደውም የመጣሁት። ያችኛዋን ቶቶ ኪሴ ላይ ብኖረኝ የዚችን ልጅ ብር ከፍዬ ጸጥ ባልኩ ነው። በጣም ታለቅስ የነበረች ይችና ኤልሳ ናቸው። ያቺ ባለ 3000 ድርሃም ሆና ይቺ እሺ አንሰራ ቻርጅ ነው በዛኛው ሞባይል ያስወጣኝ። ሮመዳንን እንዴት እንደሆንኩ እኔ ነኝ የማውቀው። መብረቅ ወላሂ ከስንት ቦታ ሰብስቤ ነው ይሄንን ብር ባለደዋቹ ራሱ እዚሁ ስላሉ ሁኔታን ስለሚያውቁ ነው ጓደኞች ስለሆኑ ጸጥ ያሉት። ወላሂ አላህ ምስክሬ ነው። የሰው ዕዳ ነው ይሄ። እሷ ላይ ያለ ብር በሙሉ ከሷ መጥቶ ወደ ሰው የሚከፈል ነው። አገር ልገባ ገና ከመጀመሪያ ጀምሮ ነግሬያታለሁ አገር እንደምገባ ከሮመዳን በኋላ አገር እገባለሁ ብዬ ሁሉንም ነገር አስረዳኋት። ግን ልሰማይ ፈቃደኛ አይደለችም። ብቻ አንድ ምክንያት በማዳምሽ አስፈራርተሽኛል፣ እፈለግሽበት አፍሽን ብከፍች ምንም አታመጭም እያለሽ በቃ ይሄ ነው መልሷ ለኔ። አላስፈራራችም ማዳምሽ ደውላ? ምንም አላስፈራራችሽም። እና እብድ ነኝ ምንም ካልተናገረኝ ሰው ጋር የምጋጨው እብድ ነኝ እኔ? ሲጀመር እኔ እሷን ነው ማናገር እጅራ ገብቼ ኦፍኮርስ እንደዛ ነው የምላት። እሷ ባለ ጉዳይ አይደለችም። ሄዳ ጥላዋን ታስፈራራ። እኔ ሙናናት የሰራሁት ስህተት የለም። ይኸውልሽ የሚፈራው ማመሰለሽ ጥፋት ያጠፋ ሰው አይደለም። አንድ ሎካል ህጅራ ውስጥ የሚሰራ ይዘሽ ስትመጪ አይደለም ማንኛውም ተራ ሰው ተነስቶ ሲያናግረኝ ፈራለሁ ያጠፋሁት ጥፋት ካለ።
ምንም ያጠፋሁት ነገር የለም። ቪዛ ወጥቷል። ቪዛውን ካላክሽ ማናት እሷ እኔን የምትጠይቀኝ? ባለ ጉዳይ አንቺ ነሽ። አንቺ ያችን ሰዓት ላይ ቺን ሴትዮ አስገብተሽ እሷ የምትናገረውን ንግግር አጠገቧ ቆመሽ እየሰማሽ እኮ ነው እሷ አፏን ስትከፍት የነበረው አይደለ እንዴ? ምንም እሷ ተቀብላት ስትሻው እንዲ ማገሰርቴ መሽኩራ ብላ በስነ ስርዓት ነው ያወራችሽ ወይ? لا بتشوفك في هجرة يوم تقول بتشوفك في هجرة شو معناتها؟ شو تقصد يعني؟ سمي የፈለገችበት ሆንም ትውሰደኝ ልንገርሽ። ያንንም በሷም እኮ እንትን ያልኩት መብረቁ ጨርሻለሁ። ያስረዳሁህ ገብቶሃል? ጃጓር መብረቁ ያስረዳሁት ከገባችሁ እኔ መውረድ ፈልጋለሁ። ከእነሱ ጋር ጭቅጭቅ ለመግጠም ንግግር ትርፍ ለመነጋገር ይኸውልሽ ሙኒኪ አሁን ምንድነው መሰለሽ የአንቺን ንግግር አልሰማም። አሁንም አንቺ ስትወጪ መጥቼ ከእነሱ ጋር አወራለሁ። አልሰማሽም። ይኸውልሽ አንድ ነገር ልንገርሽ። አንቺን ብቻ ልሻለሁ። አንቺን አልሰጥም። ከዚህ በኋላ ለህዝብ ነው እኔ መናገር ያለብኝ። ህዝብ ይኸውልሽ አሁን ከሰላምታው አይጠቅምሽም። እንትናዬ ይኸውልሽ ዝም በይና አሁን ወደ ሽምግልና መጥተሻል። ማታናገረኝ እኔ ምንም ሽምግልና ወደ ሽምግልና ማናገር ስለማትች መሰለኝ አይደለ እንዴ? ማዳምሽን ያስደወልሽው ስትሰጪ ራስሽ ነሽ የሰጠሽኝ። ስትጀምሪ ራስሽ ነሽ የጀመርሽው። ለ2 ቀን ለ3 ቀን ለውጥ ብለሽ አይደለ እንዴ እሷን አስደውለሽ ስታስጨፍር የነበርሽው? በምን ቁጥርስ ነው የደወለችልኝ? ስትደውል መብረቁ እናንተ እኮ ስለማይገባችሁ ነው። ሴትዮዋ ያደረገችው የደወለችበት ቁጥር እኔ እወጣልሻለሁ። ሲጀመር ከማናችሁም ጋር ላወራ አልገባው